በምስራቅ ጎጃም መናገሻ ደብረ ማርቆስ ፋኖ በሰራው የከተማ ኦፕሬሽን የብልጽግና ካድሬ አጃቢዎችና የፖሊስ ኃይሎች ተገደሉም። በሌላ በኩል በወሎ ከለላ ግንባር ተጠናክሮ በቀጠለው ወታደራዊ ተጋድሎም ሰብአዊና ቁሳዊ ኪሳራ ተስተናግዷል። መረጃዎቹን በዝርዝር ይዘናቸዋል፣ ታደምጧቸዋላችሁ። በአራቱም አቅጣጫዎች የሚገሰግሰው የፋኖ ድልና የውድቀት ሩጫ ላይ ያለው የአገዛዙ የስልጣን ቆይታ ስጋት እየጨመረ ነው። ፋኖ በርካታ ቀጠናዎችን በመቆጣጠር ወታደራዊ የበላይነቱን እያስመሰከረ መምጣቱን በአብይ አህመድ አገዛዝ ላይ የፈጠረው ጫና በዝርዝር ተሰናድቷል። አዛውንቷ የፋኖ አርበኛው እናት በአገዛዙ ኃይሎች መታፈናቸው መነጋገሪያ ሆኗል። የአውደ ግንባር ድል የራቀው የብልጽግና ጦር በታጋይ ቤተሰቦች ላይ አሁንም አሰቃቂ ድርጊቱን ቀጥሏል። በዝርዝር ይደመጣል። የፖሊስ አዛዡ ከግድያ ሲያመልጡ የሁለቱ ሀገራት ዳግም ግጭት ስጋትን ደቅኗል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በአራቱም አቅጣጫዎች የሚገሰግሰው የፋኖ ድልና የውድቀት ሩጫ ላይ ያለው የአገዛዙ ስልጣን እየጨመሩ ናቸው። በአማራ ክልል በአራቱም ታሪካዊ ግዛቶች ማለትም ጎንደር፣ ወሎ፣ ጎጃምና ሸዋ የአማራ ፋኖ እያስመዘገበ ያለው ተከታታይ የአውደ ውጊያ ድልም የኃይል ሚዛኑን ሙሉ በሙሉ እየቀየረው እንደሚገኝ ተመላከተ። በህዝባዊ ድጋፍና በእውነተኛ የህልውና መገፋት ላይ የተመሰረተው የፋኖ ክንድ እያገረሸበት የመጣው የአብይ አህመድ ጦርነት ሰባቂ ስርዓት በከፍተኛ ወታደራዊ ኪሳራና በውስጣዊ አመጽ እየተመናመነና የመክሰም አደጋ ላይ ወድቆ እንደሚገኝ የፖለቲካና የወታደራዊ ታዛቢዎች ገልጸዋል። የፖለቲካ ተንታኞችና ታዛቢዎች እንደሚሉት የአብይ አህመድ የሀገር መምራት ስሌት ከጅምሩ የህዝብን ስቃይና ሰቆቃ ወደ ጎን ያገለለ፣ እድገትንና ሰላምን የጠላ እንዲሁም የውሸት ተራማጅነት ካባ የደረሰ አምባገነናዊ አገዛዝ ነው። ስርዓቱ በህዝብ ላይ የሚያደርሰውን ግፍና መከራ ለማስታገስ ከመስራት ይልቅ የህዝቡን ሮሮ ችላ በማለት በውሸት ፕሮፓጋንዳ ላይ ተጠምዶ መቆየቱ ዛሬ ላይ ለደረሰበት ፍጹም መጠላትና የፖለቲካ ክስረት ዋነኛ ምክንያት ሆኗል። በተለይም በአማራ ተወላጆች ላይ የተሳሳቱ ትርክቶችንና ጥላቻዎችን በማንገብ የተፈጸሙት ስልታዊ ጥቃቶች፣ ግፎችና መፈናቀሎች ህዝቡ አማራጭ ወደሌለው የህልውና ትግል እንዲገባ በር የቀደዱ መሆናቸው ይታወሳል። ይህ አገዛዝ ህዝብን በማስራብ በማፈናቀልና በጦርነት በማስጨነቅ እድሜውን ለማራዘም የያዘው ስሌት አሁን ላይ ሙሉ በሙሉ መክሸፉንና ስርዓቱ በገዛ እጁ ወደ ውድቀት አፋፍ እየተጓዘ መሆኑን ተንታኞች ያሰምሩበታል። በትግሉ መጀመሪያ አካባቢ በሶስት ክላሽ የተደራጁ ተብለው በአገዛዙ ባለስልጣናትና ሚዲያዎች ላይ ይሳለቅባቸው የነበሩት የፋኖ አርበኞች ዛሬ ላይ የህዝብን የልብ ትርታ በማዳመጥና ፍጹም የሆነ ህዝባዊ ድጋፍ በመታጠቅ ወደ ድል ማማ እየተጓዙ ይገኛሉ። የፋኖ ኃይሎች በአራቱም ግዛቶች እያስመዘገቡት ያለው ድል የስትራቴጂክ የበላይነትን ያስጨበጣቸው ሲሆን፣ በአንጻሩ በየቀኑ በሺዎች የሚቆጠሩ የሰራዊት አባላትንና ታማኝ የጦር መሪዎችን እያጣ ያለው የአብይ አህመድ ጦርም በከፍተኛ የመዋደቅና የመበታተን ሂደት ውስጥ ይገኛል። ቀሪው የሰራዊት ክፍልም ቢሆን የዓላማ ቢስነትና የሞራል መውረድ ሰለባ በመሆኑ በውስጡ የተስፋ መቁረጥ አመጽ እያስተናገደና መሳሪያውን ለህዝባዊ ኃይሉ እያስረከበ እንደሚገኝ ከየግንባሩ የሚወጡ መረጃዎች ያመለክታሉ። በሀገሪቱ በሁሉም አቅጣጫዎች ግፍና መከራዎች የተበራከቱ በመሆናቸው ይህንን አገዛዝ መላው የኢትዮጵያ ህዝብ ተረባርቦ በቶሎ ካላስወገደው ሀገሪቱ ወደ ባሰ እልቂትና ወደ አለመኖር አደጋ ልትጓዝ እንደምትችል ተንታኞች ያስጠነቅቃሉ። ኢትዮጵያና ኢትዮጵያውያን አሁን ካሉበት የዕለት ተዕለት የመኖር ሰቀቀን፣ የኢኮኖሚ ውድቀትና የደህንነት ስጋት ወጥተው አስተማማኝ የሰላም አየር መተንፈስ የሚችሉት ይሄ የጥፋት ስርዓት በጋራና በአንድነት ማስወገድ ሲችሉ ብቻ እንደሆነ ተመላክቷል። በአሁኑ ወቅት የፋኖ አርበኞች እያደረጉት ያለው የነጻነትና የህልውና ተጋድሎ የዚሁ የነጻነት ጎዳና መጀመሪያና የአምባገነንነቱ ስርዓት ማብቂያ ማሳያ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወታደራዊ ዕቅድና ስትራቴጂ መመሪያ ኃላፊ የፋኖ አርበኛ ኢንጂነር ዘበነ በላይነህ የ85 ዓመት ወላጅ እናትን ጨምሮ 4 የቤተሰብ አባላት በብልጽግና ስርዓት ታጣቂዎች መታፈናቸው ተሰማ። የብልጽግናው አገዛዝ በየግንባሩ እየገጠመው ያለውን ወታደራዊ ሽንፈትና ውድቀት ለመሸፈን በንጹሐን ዜጎችና በፋኖ መሪዎች ቤተሰቦች ላይ እያደረሰ ያለው እገታና እንግልታውንም ቀጥሏል። በትላንትናው ዕለት የአፋብን ከፍተኛ ወታደራዊ መሪ የሆኑት የአርበኛ ኢንጂነር ዘበነ በላይነህ
በላይነህ የ85 ዓመት አዛውንት እናታቸውን ጨምሮ 4 የቅርብ የቤተሰብ አባላት በኃይል ታፍነው መወሰዳቸው ታውቋል። የአካባቢው ምንጮችና መረጃዎች እንደሚያመለክቱት ድርጊቱ የተፈጸመው ዛሬ ሰኔ 22 ቀን 2018 ዓመተ ምህረት ሲሆን የአብይ አህመድ እንዲሁም አረጋ ከበደ ታማኝ የሆኑ የሚሊሻና የአድማ ብተና አባላት የፋኖ መሪውን ቤተሰቦች በመኖሪያ ቤታቸው በመገኘትም በኃይል አፍነዋቸዋል። እነዚህ የአገዛዙ ታጣቂዎች ያፈኗቸው ንጹሐን አረጋዊትና ወጣቶች ላይ ከፍተኛ ድብደባና እንግልት የደረሰ ሲሆን በዚህም ሳቢያ በአካል ላይ ጉዳትና መቁሰል መድረሱ ተጠቅሷል። ታጣቂዎቹ እየደበደቡ ጠላት ወደ መሸገበትና ከፍተኛ የጦር ሰፈር ወደ ሆነው አንኮበር ከተማ ይዘዋቸው መሄዳቸው ተረጋግጧል። ከአርበኛ ኢንጂነር ዘበነ በላይነህ ቤተሰብ በኃይል ታፍነው የተወሰዱት ንጹሐኖች ወይዘሮ ይማልሸዋ ታምሬ የ85 ወላጅ እናት፣ ምንዳ በላይነህ የአርበኛ ወንድም፣ ሽመልስ በላይነህ ወንድምና ሙላቱ በቀለ የአጎት ልጅ ናቸው። የፖለቲካና የሰብአዊ መብት ተሟጋቾች እንደሚሉት ገዢው የብልጽግና ፓርቲ በጦር ግንባሮች እየደረሰበት ያለውን ተከታታይ ሽንፈት መቋቋም ሲያቅተው የፋኖ አባላትንና መሪዎችን ሞራል ለመስበርና ለማስፈራራት የፋኖ ቤተሰብ ናቸው በሚል ሰበብ አረጋውያንን፣ እናቶችንና ህጻናትን ማገትና ማሰቃየት እንደ ዋና ስትራቴጂ ይዟል። ይህ አይነቱ የአፈና ድርጊት የስርዓቱን የመጨረሻ መዳከምና የቁልቁለት ጉዞ የሚያሳይ መሆኑን ታዛቢዎች ይናገራሉ። የአገዛዙ ኃይሎች የእነዚህን ንጹሐን ንብረት ካወደሙ በኋላ ነው አፍነው የወሰዷቸው። እስካሁን ድረስ በታፋኞቹ ላይ እየደረሰ ያለው ድብደባና እንግልት አንኮበር ከተማ ውስጥ በቀጠለበት በዚህ ሰዓትም ድርጊቱን የሚኮንኑ ወገኖች ንጹሐኑ በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ በመጠየቅ ላይ ይገኛሉ። በአማራ ክልል ደቡብ ወሎ ዞን ከላላ ግንባር በተደረገ ከባድ ውጊያ በአየር መቃወሚያ መሳሪያ የታገዘ የአገዛዙን የጦር ኃይል በመክበብ ከፍተኛ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ቀጠና ምኒልክ እዝ አስታወቀ። በቀጠናው ከባድ ውጊያ እየተደረገ መሆኑን መዘገባችን ይታወሳል። ሰኔ 21 ቀን 2018 ዓ.ም የተካሄደውን ይህንን የውጊያ ውሎ አስመልክቶ የእዙ ህዝብ ግንኙነት መምሪያ ባወጣው መረጃ የ105ኛ ኮር 71ኛ ክፍለ ጦር ወይም አባናደው አንደኛ መሐመድ ዳውድ ሬጅመንት አርበኞች አማካኝነት በሜካናይዝድ የታገዛውን የአገዛዙን ጦር ሙሉ በሙሉ በማፍረክረክ አንጸባራቂ ድል ማስመዝገቡን ገልጿል። እንደ መረጃው ገለጻ መነሻውን ከጊምባ አድርጎ በአየር መቃወሚያና በተለያዩ የሜካናይዝድ መሳሪያዎች የታጀበው የአገዛዙ ጦር ወደ ሻፊና በአከት አካባቢዎች ለመንቀሳቀስ ሙከራ አድርጎ ነበር። ይሁንና የፋኖ ኃይሎች በነደፉት ልዩ የውጊያ ስልት የጠላትን ኃይል በሁለት አቅጣጫ በሻፊና በባከት በኩል በመቁረጥ ቀጠናውን መዝጋታቸውንና ከባድ እርምጃ መውሰዳቸውን አስታውቀዋል። በተለይም ጎራዳ ተብሎ በሚጠራው ስፍራ የአገዛዙ ጦር በአየር መቃወሚያ መሳሪያ በመታገዝ የፋኖን የጸረ ማጥቃት እርምጃ ለመመከት ቢሞክርም ከተሰነዘረበት ጥቃት መክበድና ፍጥነት የተነሳ ሙትና ቁስለኛውን ሳያነሳ ለመሸሽ መገደዱ ተጠቅሷል። በዚህም በከላላ ግንባር ሻፊና በአከት አካባቢዎች እስከ አመሻሽ ድረስ በዘለቀው ተጋድሎም በብልጽግና ኃይል ላይ ከባድ ወታደራዊ ኪሳራ መድረሱን እዙ በዝርዝር መረጃው ላይ ይፋ አድርጓል። በአውደ ውጊያው 23 የአገዛዙ ወታደሮች የሞቱ ሲሆን በርካቶች ደግሞ መቁሰላቸው ታውቋል። የጠላት አየር መቃወሚያ መሳሪያ በፋኖ የድሽቃ ተኳሾች ተመቶ በእሳት የጋየ ሲሆን የአየር መቃወሚያ ተኳሹና ረዳቶቹም በድሽቃና ብሬን ጥቃት ተሸኝተዋል። በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ኃይሎች ቁጥጥር ስር ውለዋል። አፋብን የ71ኛ ክፍለ ጦር አርበኞች ያሳዩትን የጸረ ማጥቃትና የመልሶ ማጥቃት ስልት የጠቀሰው መረጃ የአገዛዙ ኃይል የነበረው የሰው ኃይልና የከባድ መሳሪያ የበላይነት በተቀናጀው ጣት ሳቢያ ትርጉም አልባ መሆኑን አመልክቷል። የምኒልክ እዝ ህዝብ ግንኙነት መምሪያ በመረጃው ላይ አርበኞቹ ከመደበኛ ውጊያ በተጨማሪ ጠላትን ስቦ በመምታት በከባድ መሳሪያ ሽፋን በሚንቀሳቀስ ኃይል ላይ የደፈጣና የቆረጣ ጥቃቶችን በመፈጸም የአገዛዙን መዋቅር እያዳከሙ መሆኑን ገልጸው የህልውና ተጋድሎ ተጠናክሮ እንደሚቀጥልም አስታውቀዋል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ በወሰደው እርምጃ 4 የፌዴራል ፖሊሶች ተገደሉ። በደብረ ማርቆስ ከተማ የሚንቀሳቀሰው የፋኖ ጀብደኛው የ206ኛው ኮር አዳኝ ቡድን በከተማዋ ልዩ ኦፕሬሽን በመስራት በፌዴራል ፖሊስ አባላት ላይ ከባድ ጥቃት መፈጸሙን አስታወቀ። ሌሊት ልክ 6 ሰዓት ከ35 ላይ ከመስከረም ሆቴል በቅርብ ርቀት ላይ በተሰነዘረው በዚህ የተቀናጀ የቦምብ ጥቃት የፌዴራል ፖሊስ አጃቢዎችን ጭና ስትንቀሳቀስ የነበረች መኪና ወይም ፓትሮል ኢላማ የተደረገች ሲሆን በጥቃቱም ከፍተኛ ጉዳት ደርሷል። ጥቃቱ የተፈጸመው ኢላማውን በትክክል በጠበቀ መልኩ መሆኑን የገለጹት የመረጃው ምንጮች በአጠቃላይ በ9 የአመራር ጠባቂዎች ላይ ጉዳት ደርሷል። 4 የፌዴራል ፖሊስ አባላት ወዲያውኑ ተደምስሰዋል። 3 የጸጥታ አካላት በጽኑ ቆስለዋል። 2 አባላት ቀላል ጉዳት ደርሶባቸዋል። ይህ ከመስከረም ሆቴል አቅራቢያ የተፈጸመው ድንገተኛ የተቀናጀ የቦምብ ጥቃት የፋኖ ኃይሎች በከተማ ውስጥ እያደረጉት ያለውን ስትራቴጂካዊ የኦፕሬሽን ብቃት ማሳያ ተደርጎ ተወስዷል። የፋኖ መረጃዎች እንደሚያመለክቱት በአገዛዙ መዋቅርና በጸጥታ ኃይሎች ላይ
የሚወሰደው የማያዳግም እርምጃ ይበልጥ ተጠናክሮ ይቀጥላል ብለዋል። ጥቃቱን ተከትሎ በከተማዋ ከፍተኛ ድንጋጤና መዋከብ መፈጠሩ የተሰማ ሲሆንም የ206ኛ ኮር አዳኝ ቡድን በከተማዋ እምብርት ላይ የፈጸመው ይህ ደፋር እርምጃ የኃይሉን ወታደራዊ ዝግጁነትና የስለላ የበላይነት በድጋሚ ያረጋገጠ ሆኗል። የደቡብ አፍሪካ ከፍተኛ የፖሊስ አዛዥ ከግድያ ሙከራ አመለጡ። በደቡብ አፍሪካ የፖሊስ መዋቅር ውስጥ ከፍተኛ ስልጣን ካላቸው አዛዦች አንዱ የሆኑትም ሜጀር ጀነራል ፌሮዝ ካህን ትናንት እሁድ ምሽት ከተሰነዘረባቸው የግድያ ሙከራ ማምለጣቸው የሀገሪቱ ፖሊስ ይፋ አድርጓል። የደቡብ አፍሪካ የወንጀል ምርመራ ክፍል ምክትል ኃላፊ የሆኑት ሜጀር ጀነራል ሮፌስ ካህን ጥቃቱ የደረሰባቸው እሁድ ምሽት ወደ መኖሪያ ቤታቸው በራሳቸው ተሽከርካሪ በመጓዝ ላይ ሳሉ ነው። ማንነታቸው ባልታወቁ ታጣቂዎች በተሽከርካሪያቸው ላይ ተኩስ የከፈቱባቸው ሲሆን አዛዡ ከጥቃቱ ተርፈው በአሁኑ ወቅት በሆስፒታል የድንገተኛ ሕክምና ክፍል ውስጥ ክትትል እየተደረገላቸው መሆኑ ተገልጿል። ይህ የድንገተኛ ጥቃት የተሰነዘረው ሜጀር ጀነራሉ በደቡብ አፍሪካ የፖሊስ ኃይል ውስጥ የሚፈጸሙ ወንጀሎችን ለማጣራት በተቋቋመው ኮሚቴ ፊት ቀርበው ቃላቸውን ለመስጠት ጥቂት ቀናት በቀሩበት ወቅት መሆኑ አነጋጋሪ አድርጎታል። ኮሚቴው የተዋቀረው ሌላኛው ከፍተኛ የፖሊስ አዛዥ ሌተናንት ጀነራል ናላሃል ሚኩዌንዚ የተደራጁ የወንጀል ቡድኖች በመንግስት መዋቅር ውስጥ ሰርገው ገብተዋል በማለት ያቀረቡትን ወሳኝ ክስ ተከትሎ ነው። የደቡብ አፍሪካ ፖሊስ ቃል አቀባይ ብርጋዴር አትሌንዳ ሜት በጉዳዩ ላይ የወንጀል ምርመራ መከፈቱን አረጋግጠዋል። ሆኖም በጥቃቱና አዛዡ ለኮሚቴው ሊሰጡት በነበረው ቃል መካከል ግንኙነት አለ ስለማለቱ የሚነሱት ግምቶች ቃል አቀባይ ውድቅ አድርገዋል። ክስተቱ መርማሪ ኮሚቴው ፊት ሊቀርቡ ከመሆኑ ጋር የተያያዘ ነው ማለት ወቅቱን ያልጠበቀና ኃላፊነት የጎደለው ድምዳሜ ነው ብለዋል ብርጋዴር አትሌንዳ ሜትም። በደቡብ አፍሪካ መጤ ጠል ቡድኖች የአፍሪካውያን ላይ ግድያ እና ጭፍጨፋ እየፈጸሙ ሲሆን የሌላ ሀገር ስደተኞች ከሀገሪቱ እንዲወጡ የተሰጠው ቀነ ገደብ ነገ የሚጠናቀቅ ይሆናል። በሀገሪቱ በመንግስት መዋቅር ጭምር እንደሚመራ የሚገለጽለት ይህ መጤ ጠል ቡድን ቀነ ገደቡ እንዳለቀ በሌሎች ሀገር ዜጎች ላይ የጀመረውን ማፈናቀል እንደሚቀጥል በመሰጋቱም የሀገሪቱ መንግስት የፖሊስ ኃይል አሰማርቻለሁ ማለቱ ይታወሳል። በደቡብ አፍሪካ በርካታ ኢትዮጵያውያን የሚኖሩ ሲሆን በቅርብ ቀናት በተፈጸመ ግድያ 4 ኢትዮጵያውያን በዚህ ቡድን ህይወታቸው ተነጥቀዋል። በሌላ ዜና የፓኪስታንና አፍጋኒስታን የድንበር ላይ ወታደራዊ ግጭት አገረሸ። ፓኪስታን በአፍጋኒስታን ይዞታዎች ላይ ከፍተኛ የአየር ጥቃት ካደረሰች በኋላ እግረኛ ጦሯን ወደ ድንበር ማሰማራቷ ተገልጿል። ይህን ተከትሎም በሁለቱ ሀገራት መካከል ያለው ውጥረት በእጅጉ ጨምሯል። የአፍጋኒስታን ባለስልጣናት እንዳረጋገጡት ከሆነ በምዕራብ ድንበራቸው አካባቢ በተፈጸመው በዚህ ጥቃት በርካታ ንጹሐን ዜጎች ተገድለዋል። የታሊባን አስተዳደር ድርጊቱን በጽኑ የኮነነ ሲሆን ጥቃቱ የንጹሐን መኖሪያ ቤቶችን ኢላማ ያደረገ የፈሪነት ድርጊት፣ ጭፍጨፋና ወንጀል ነው ብሎታል። በጥቃቱ ምክንያት ቢያንስ 100 ሰዎች መገደላቸውም ወይም መቁሰላቸውን ገልጿል። በአንጻሩ የፓኪስታን የመረጃ ሚኒስትር አቱላህ ታራር ጥቃቱ የተሰነዘረው በሽብርተኞች ምሽግ ላይ መሆኑን ገልጸው በጥቃቱ 29 የሽብር ቡድን ወታደሮች መገደላቸውን አስታውቀዋል። ሚኒስትሩ አክለውም ይህ እርምጃ ፓኪስታን ውስጥ በቅርቡ በንጹሐን ዜጎች ላይ ለተፈጸመው የሽብር ጥቃት የተሰጠ የአጸፋ ምላሽ መሆኑን ገልጸዋል። በሁለቱ ጎረቤት ሀገራት መካከል ያለው አለመግባባት የቆየ ነው። ፓኪስታን አፍጋኒስታንን በፓኪስታን ውስጥ ጥቃት ለሚያደርሱ የሽብር ቡድኖች መሸሸጊያ እየሆነች ነው ስትል በተደጋጋሚ ትከሳለች። በአፍጋኒስታን የሚገኘው የታሊባን መንግስት ግን ይህንን የአሸባሪዎችን የመደበቅ ክስ ሙሉ በሙሉ ያስተባብላል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።